يا مسخر الجبال صدقنا ኩነኔ ቢኖርም ባይኖርም ለክፋት ደግነት ሳይሻል አይቀርም አንድ ጠንቋይ እኔ ጋር መጥቶ ቢዝትብኝስ ቆይ ጠብቃ በኋይዳ ከቤት ሆኜ አንድ ነገር ካላደረኩ አውሊያዎችን ልኬ በተቀመጥክበት አልጋ ላይ ካላደነዘስኩህ ቢለኝና ወይኔ ሊያደርገኝ እኮ ይችላል ብዬ ፍርሃትን ካሳደርኩኝ ይሄ ሽርክ ነው የሚባለው يا من أجابن አንድ ሴትዮ በድግምት ስራ የምትታወቅ መጣ እንካ ይሄን ምግብ ብላ አለች ጠረጠርኳት ምናልባት ሲህር ሰርታበት ይሆናል ብዬ ፈራሁኝና አልበላም ብዬ መለስኩኝ ታዳች ሴትዮ ልትጎዳኝ ትችላለች ብዬ መፍራት ሽርክ ውስጥ ይከታል ወይ ዒባዳ ይሰኛል ወይ ቢባል አይሰኝም ሁክማቸው ግን በአኺራ ከሆነ ግን አንድ ናቸው ሁሉ አራቱም ጀሃነም እሳት የሚያዘወትሩ ናቸው ከንተና እንትን ይሻላል አይባልም አንዱን ለቆ ሌላውስ መግባት ፈሩ من المطر ووقفوا تحت الميزاب እንደሚባለው ካፊያውን ፈርተው አሸንዳ ስር ተጠለሉ እንደሚባለው ዛሬ በተቃራኒው የምንመለከተው ደግሞ ኢማንን የሚያፈርሱ ነገሮች ምን እንደናቸው አንድ ሰው ሙእሚን ከሆነ ሙስሊም ከሆነ ይሄን ኢማኑንና እስልምናውን ሙስሊምነቱን ሊያፈርሱት የሚችሉ ነጥቦች ምን እንደናቸው የሚለውን ኢንሻአላህ እንመለከታቸዋለን ከዛ ውስጥ አንደኛው ኩፍሩ ተክዚብ ይባላል ከኩፍር አይነቶች ነው የምንጀምረው ኩፍሩ ተክዚብ የማስተባበልና የማስዋሸት ክህደት ተብሎ ይጠራል ሰውየው የመጣለትን መልእክት ካስተባበለ ውሸት ብሎ ከመለሰ ይሄ ኩፍሩ ተክዚብ ይባላል وهو اعتقاد كذب الرسول صلى الله عليه وسلم في أي شيء مما جاء به يا الله መልእክተኛ ከአላህ ዘንድ ይዘው ከመጡት ውስጥ ሁሉንም ይሁን የተወሰነውን ወይም አንዱንም እንኳን ቢሆን ካስተባበለ ውሸት ነው ብሎ ከመለሰ ይሄ ማስተባበሉ ኩፍሩ ተክዚብ የማስተባበል ክህደት ይባላል ሰውየው ምን ሆነ ከፈረ ይባላል ስላስተባበለ ስላስዋሸ ማለት ነው በዚህ መልክ ይከሰታል ቁርአን ሱረቱ ፋጢር ከቁጥር 25 እስከ 26 ይነግረናል ጌታችን በሱረቱ ፋጢር ምዕራፍ 35 ከቁጥር 25 እስከ 26 አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወኢን ዩከذبوك أي لا يكذبوك وإن يكذبوك أنتن بيستبابلوه إلى أنتن بيسواشوه فقد كذب الذين من قبلهم كالناس بفيت ينبهوتم هزبوش يتلاك الله تشون ملكتنيا أستبابلوان جاءتهم رسلهم بالبينات وبالزبر ملكتنيو تشاچو بقلص مسرجاوچنا بمصحفت متولاچو نبرو وبالكتاب المنير أبراري بهونو مصحفتوچم وده النسو متو نبر جنا استبابلو ثم أخذت الذين كفروا كزيام من نزايكادوتن سوج بقطات ياسخواچو فكيف كان نكير يعني قطاتيم እንዴት እንደነበረ ተመልከት ይላል አሁን እዚህ ቦታ ላይ መሐለ ሻሂዱ ምንድነው ሲባል ثم أخذت الذين كذبوا ሳይሆን ያለው ከፈሩ ብሎ ነው የገለጸው ثم أخذت الذين كفروا ካለ ያ ተክዚባቸው ምን ተብሎ ይጠራል ማለት ነው ኩፍር ተብሎ ይጠራል ሱረቱ ፋጢር 35ኛ ሱራ አንቀጽ 25 እስከ 26 ስለዚህም አንድ ኩፍር በምን ይከሰታል ወንድም እህቶቼ በማስተባበል ይከሰታል አላህ እንደዚህ አለ ተብሎ ሲነገረው መልእክተኛው እንዲህ አሉ ተብሎ ሲነገረው ቁርአንንም ሆነ ሐዲስን አስተባብሎ ውሸት ካደረገ ካስዋሸ ሰውየው ከፍሯል ማለት ነው ኩፍሩ ተክዚብ በማስተባበሉ ብቻ ክህደት ላይ ይወድቃል አንድ ሁለተኛ ኩፍሩ ኢባኢ ወስቲክባር የእምቢተኝነትና የኩራት ክህደት ይባላል ጉዳዩ ውሸት ነው አላለም
ሐቅ አይደለም ብሎም አልተከራከረም አውቋል ነገሩ ነገር ግን ትዕቢትና እንቢተኝነት እንዳይቀበል ከለከሉት ይሄ አይነቱ ደግሞ ኩፍሩ ኢባኢን ወስቲክባር በእንቢተኝነትና በክህደት በኩራት በእንቢተኝነትና በኩራት የሚከሰት ኩፍር ተብሎ ይጠራል በደንብ እየተከታተላችሁኝ ነው ይሄ እዛው ኩፍር ላይ ሆኖ ሁለተኛው አይነት ኩፍር ነው وهو مثل كفر ابليس لك عند ابليس لعنه الله عليه አይነት ክህደት ነው ابليس يا الله ቁጣ በሱ ላይ ይሁን فانه لم يجحد امر الله يا الله انت ትእዛዝ አልካደም ለአደም ስገድ ባለው ጊዜ እኔን ልታዘኝ አይገባም ማነህ አንተ የሚል አይነት ክህደት አልታየበትም ولا قابله بالانكار እንዴታ በማለትም ትእዛዙን በማጥላላትም ምላሽን አልሰጠም وانما تلقاه بالإيباء والاستكبار ግን ምንድን ነበር የኢብሊስ አጸፌታዊ ምላሽ እምቢ ማለትና መኩራት ነበር ምንም እውነት ቢሆንም የታዘዘው ነገር እንቢተኝነትና ኩራት ግን ሸፈነበት እሺ ከማለት ከመታዘዝ ይሄ ምን ይሆናል ማለት ነው ኩፍር ይሆንበታል አላህ በቅዱስ ቃሉ ላይ ሱረቱል በቀራ ቁጥር 30 ላይ ስለተናገረ ምን አለ ሱረቱል በቀራ ቁጥር 34 ላይ وإذ قلنا للملائكة اسجدوا لآدم ለመላእክትም ለአደም ስገዱ ባልናቸው ጊዜ አስታውስ ይላል የአክብሮትን ስግደት እንዲወርዱ አላህ መላእክትን አዟቸው ነበር فسجدوا ملائكت بتقلالا عندم سايكر سجدوا إلا إبليس ብቻ ሲቀር ለምን أبى انبياله واستكبر كر وكان من الكافرين በዚህም ቢተኝነቱና ኩራቱ ምክንያት ከካሃዲያኖች ጎራ ሆነ ይላል እንቢተኝነትና ኩራት ሰውን ወደ ምን ይወስደዋል ማለት ነው ወደ ኩፍር ይወስደዋል በምን ጉዳይ እንቢ ካለና በምን ጉዳይ ከኮራ በአላህ አንቀጽ በመልእክተኛው ሐዲስ ማለት ነው ቁርአን መሆኑን ያወቀ ሐዲሱ ሰሂህ መሆኑን ያረጋገጠ እሱን የሚመለከት ትእዛዝ መሆኑን አውቆ ግን እንቢተኝነትና ኩራት እንዳይቀበል ከጋረደው ይሄ እንቢተኝነቱ ኩራቱ ኩፍር ውስጥ ይጥለዋል ወልዒያዙ ቢላህ وهو مثل حال من يعلم أن دين الإسلام هو دين الحق الذي لا يقبل الله سواه إيه مالت لك يسلمنا هايمانوت الله زند لنبيات يتسطى ونتنيا هايمانوت مهونون يمياوك سوم السالينو الله كإسلام وجي ليلا أمنتنا عندما يقبل تنقو يوكال والذي فيه صلاحه في الدنيا والآخرة فمدراوه وتمولا بمجرشا عالم لسو يمي بجونا يمي تقمهم በዚሁ የእስልምና ድንጋጌ ስር መሆኑን ውስጡ ያምናል ለምንድነው ማትቀበለው ሲባል ግን ثم يتركه يتوال ويتخذ له دينا او مذهبا من صنع البشر ሌላ ሃይማኖትና ሌላ ሰው ሰራሽ ህግጋትን ያመጣለትን መስመር መከተል ይፈልጋል በኩራት በትዕቢት የዛኔ ምን ይሆናል ሰውየው ክህደት ውስጥ የተዘፈቀ ይሆናል ትዕቢትና ኩራት በጣም ትልቅ በሽታ ነው በሌላ ሐዲስ ጀነት አይገባም ብለዋል ነብያችን አለይሂ ሰላቱ ወሰለም ማን ካነ في قلبه مثقال حبة من كبر የወመን ዘር ፍሬ የምታክል በልቡ ላይ ኩራት ያለበት ሰው ጀነት አይገባም ኩራት ምንድነው ወንድሞች እህቶች ከልብስ መልበስ ግን ኩራት አይደለም አላህ የሚወደውን ነገር መተግበር ነው ኩራትን አደራ ተጠንቀቁ ያሉ የአላህ መልእክተኛ ሲያስተምሩ ሰሃባውን የጠየቃቸው ሰውየው ጥሩ ልብስ እንዲለብስ ይወዳል ጫማውም ጥሩ እንዲሆን ይወዳል ይሄ ኩራት ነው ወይ ሲላቸው ኢነላሃ ጀሚሉን ይሂቡል ጀማል አላህ ውብ የሆነ ጌታ ነው ውበትንም ይወዳል ብለው አስተማሩት የሱ ኒዕማ ስለሆነ ስለዚህ ሌላው ኩፍር ከሚገለጽባቸው መንገዶች በእንቢተኝነትና በኩራት የሚገለጽ ነው ማለት ነው
ሶስተኛው ኩፍሩን ኢዕራድ ችላ ብሎ መዞር በቸልተኝነት የሚከሰት የክህደት አይነት ምን ማለት ነው ይሄስ ከመጀመሪያዎቹ በምን ይለያል የቸልተኝነት ክህደት ሲባል وهو الإعراض عما جاء به الرسول صلى الله عليه وسلم يا الله ملكتنيا كالله زند يزوت كمتوت غدانا ويم ሃይማኖት ችላ ብሎ መዞር ነው ምን ማለት ነው ችላ አለ ሲባል فلا يصدقه እንደ አማኞች እውነት ነው ብሎ ማልተቀበለው ولا يكذبه እንደ ከሃዲያኖችም ቀጥታ ውሸት ነው ብሎ አላስተባበለው ولكنه ነገር ግን ምን ያደርጋል ሰውየው يعرض عنه ጆሮ ዳባ ልበስ ብሎ ወደ ኋላ ይሸሻል እስቲ ንገረን ይሄ ነገር እውነት ውሸት ነው ብለህ ነው እኔ መች ውሸት ነው አልኩኝ ወጣይ እሺ እውነት ነው ብለህ ታምናለህ እውነት ነው ብዬ አላምንም ምንድነው በቃ ተወኛ ይልሃል ቸልተኛ ማለት ነው ገብቷቸዋል ወንድም እህቶቼ ቸልተኝነትም ራሱ የአላህና የመልእክተኛውን መንገድ ከመከተል ችላ ማለት ራሱም ሌላው የኩፍር መገለጫ ነው ቀጥታ ካስተባበልክ ከመጀመሪያዎቹ ካፊር ከተሰኙት ግሩፕ ትገባለህ እንቢተኝነትና ኩራት ከሆነ ደግሞ የከለከለ ጉዳዩ እውነት መሆኑን እያወቅክ እየተቀበልክ አሁንም ኩፍር ውስጥ ትገባለህ በሶስተኛ ደግሞ ኖ አላስተባበልኩም ማለት እንደመጀመሪያዎቹ እሺ ተቀበል ስትባል ደግሞ አልቀበልም ማለት ምንድነው ስትባል በቸልተኝነት ብቻ ተው ይሄም ኩፍር ውስጥ ይከተዋል قال الله تعالى الله سورة السجدة قطر 22 ላይ ይናገራል በመዕራፍ 32 سورة السجدة قطر 22 ላይ ومن أظلم من ነው በደለኛ ممن ذكر بآيات ربه በጌታ አንቀጾች ከተገሰጸ ሰው የበለጠ ማን በደለኛ አለ የጌታ አንቀጾች ተነበውለት ይገሰጽና ثم عرض عنها ከዛም ከተነገረው ከተገሰጸበት አንቀጽ ችላ ብሎ የሚዞር ከሆነ ሰው በላይ ምን አይነት በደለኛ ሰው ይኖራል إنا من المجرمين منتقمون أي الكافرين እኛም ከካህዲያኖች ተበቃዮች ነን ይላል ጌታችን አላህ በዱንያም ይሁን በአኺራ እንበቀላቸዋለን በማለት እንዲህ አይነቶችን ሙጅሪሞች ወይም ካፊር ብሎ ሰይሟቸዋል ማለት ነው ቸልተኝነት በራሱ የክህደት መገለጫ መስመር ነው አራተኛው አይነት ኩፍር ምንድነው ኩፍሩ ሸክ በጥርጣሬ የሚከሰት ደግሞ ሸክ ነው እውነት ነው ብሎ በሙሉ ልቡ በእርግጠኝነት አልተቀበለም ውሸት ነው ብሎም አላስተባበለም በሁለቱ መሃል ይዋልላል ይሄ ነገር እውነት ይሆን ይሄ ነገር ውሸት ይሆን በይነ ሸክ ወልየቂን በእርግጠኝነትና በጥርጣሬ መሃል ይዋልላል መሃል ሰፋሪ ይባላል እንደዚህ አይነቱም ከክህደት አልዳንም ጥርጣሬ ብቻውን አማኝ አያሰኝም ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይባላል رواه ما في معلوم እንደዚህ ይባላል አይደል ያገር ቤት አባባል ጽድቅና ኩነኔ ቢኖርም ባይኖርም ወደፊት ጀነት አለ የጽድቅ ሀገር አለ ወይም ኩነኔ ገሃነመ እሳት አለ የሚባል ነገር ቢኖርም ባይኖርም ማለት እንደተባለው ከክፋት ደግነት ሳይሻል አይቀርም ምናልባት ደግ መሆን አለ ከተባለ የዓለም ይጠቅመናል ነው ከሌለም እዚሁ ይጠቅማል ዱንያ ላይ ጥሩ መሆን ጥርጣሬ ውስጥ ናቸው አልቆረጠላቸው በጥርጣሬ ዓለም የሚመላለሰው ኩፍር ውስጥ ገብቷል وهو الذي يشك فيما جاء به رسول الله صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰለም ይዘውት በመጡት ዲን ላይ የሚጠራጠር ሰው ነው فلا يجزم بصدقه ولا بكذبه ቁርጥ ብሎለት ፍጹም እውነተኛ ናቸው ብሎ ከልቡ በእርግጠኝነት አልተቀበለ ወይ አላስተባበለ በመሃል የተጠራጠረ ይመላለሳል መዋለድ አላህ ዘንድ አይጠቅምም ሸክ የክህደት መገለጫ ነው قال الله تعالى الله በሱረቱ ኢብራሂም ቁጥር 9 ላይ ከሃዲያኖች ለነቢያቶቻቸው የመለሱትን ይነግረናል ምዕራፍ 14 ሱረቱ ኢብራሂም ቁጥር 9 ላይ وقالوا النسم مالو
ኢና ከፈርና እኛ ክደናል አሉ ቢማ ኡርሲልቱም ቢህ እናንተ በተላካችሁበት ነገር እኛ ክደናል ወኢና ደግሞም እኛ ለፊ ሸክ ሚማ ተድዑነና ኢለይሂ ሙሪብ እናንተ በምትጠሩን ነገር ላይ በዋለለ ጥርጣሬ ውስጥ ነው ያለነው ዋጅቀናል እውነት ይሁን ውሸት ስለማናውቀው በተላካችሁበት ነገር ክደናል አሉ ይሄ ሸካቸው ይሄ ጥርጣሬያቸው ከኩፍር ዓለም አላወጣቸውም ማለት ነው ስለዚህም በጥርጣሬ ምን ይሆናል ክህደት ይከሰታል አምስተኛ ኩፍሩል ጁሁድ ይባላል የክህደት የመጨረሻውና ትልቁ የሚገለጸው ኩፍሩል ጁሁድ አይነን ግንባር ያርገው አይነት ክህደት በቃ ፈጽሞ መካድ ማለት ነው እውነታነቱን አለመቀበል ከፀሐይ በላይ የደመቀ እውነቱን እያየ እማይቀበል ትቢትና እንቢተኝነት አይደለም ይሄን ሰው የከለከለው ወይም ደግሞ ችላ ብሎ መዞሩ አይደለም ወይም መጠራጠሩ አይደለም ወይም ማስተባበሉ አይደለም ከናካቴው ፈጽሞ የሌለ ያልተሰማ ነገር አድርጎ ሙሉ በሙሉ የሚክዳለ وهو أن يجحد جملة ما أنزله الله أو يجحد شيئا مما هو معلوم بالضرورة من الإسلام አጠቃላይ አላህ ያወረደውን ሁሉ በጠቅላላ በፍጹም የለም ብሎ የሚያስተባብል ወይም ደግሞ አላህ ካወረዳቸው የተወሰነውን ነገር በዲን الاسلام ውስጥ በቀጥታና በግልጽ የተገለጸ የማሸማ የሆነ ነገርን አላውቅም ብሎ የሚያስተባብል ከሃዲ ይባላል قال تعالى አላህ ስለ ሙሳና ማን ነው ስለ ፊርዓውንና ቢጤዎቹ ከሃዲያኖች ሲነግረን ሱረቱ ነምል ቁጥር 14 ላይ ይነግረናል ሙሳ አለይሂ ሰላም ይዞት ስለመጣው መልእክት ማለት ነው ምን አደረጉ ፊርዓውንና የሱ ቢጤዎቹ وجحدوا بها واستيقنتها انفسهم وجحدوا بها موسى عليه السلام ባሳያቸው ተአምር ከአላህ ዘንድ ይዞላቸው በመጣው መልእክት ካዱ አለ ተመልከቱ ጁሁድ ካዱ واستيقنتها انفسهم ነፍሶቻቸው ግን የቂን ብላለች እርግጠኛ ሆናለች ከውስጣቸው አውቀውታል ሙሳ ይዞት የመጣው ነገር ከአላህ ዘንድ መሆኑን ጭራሽ የሌለ ነገር አስመስለው ግን አይኔን ግንባር ያርገው አይነት ነገር ክህደትን ፈጸሙ ለምን ሙልመው ወዑሉዋ በበደልና በትዕቢት አማካይነት فانظر كيف كان عاقبة المفسدين ያበላሾች የወንጀለኞች አቂባቸው መጨረሻቸው ምን እንደነበረም ተመልከት በቀጣት አላህ በባህሩ ላይ እንዳሰጠማቸው ማለት ነው በድጋሚ وقال تعالى ለነብያችን አለይሂ ሰላቱ ወሰለም ሱረቱል አንዓም ቁጥር 33 ላይ ሱረቱል አንዓም ቁጥር 33 ላይ አቡ ጃህልና መሰሎቹ የተናገሩትንም ይጠቅሰዋል እዚህ ቦታ ላይ ምን አሉ እነሱ አቡ ጃህልና መሰሎቹ ማዕራፍ 6 ቁጥር 33 قد نعلم ጌታችን አላህ እንዲህ ይላል በርግጥኛ እናውቃለን انه لا يحزنك الذي يقولون ያ የሚሉት ነገር አንተን የሚያሳዝንህ መሆኑን በርግጥም እናውቃለን እነሱ እኮ ይላል ጌታችን አላህ فانهم لا يكذبونك አያስዋሹህም አያስተባብሉህም እኮ አለ አንተ ውሸታም ነህ አይደለም የሚሉት ولكن الظالمين بآيات الله يجحدون ነገር ግን ከሃዲያኖች በደለኞች በአላህ አንቀጽ በአላህ ተአምራት ያስተባብላሉ ይክዳሉ አለ እውነተኛ መሆንህንማ ያውቃሉ ነገር ግን ተጋረደባቸው ከሃዲ ሆኑ አስተባበሉ ማለት ነው እና ከአንድ እስከ 5 ለናሙና የተመለከትናቸው በተቀሉ ኩፍር ተብሎ ይጠራሉ አላህ ከሁሉም አይነት ኩፍር ይጠብቀን ክህደት ይባላል ሰውየው በማስተባበሉ እንቢ በማለትና በመኩራቱ ወይም ችላ ብሎ በመዞሩ ወይም በእምነት በመጠራጠሩ ወይንም ፈጽሞ እንዳልሰማ ሆኖ መካዱ ከኩፍር ዓለም ሊያስወጣው አይችልም ኩፍር የሚገለጽባቸው መንገዶች ናቸው ግራም ነፈሰ ቀኝ አምስቱም ኩፍር ተብለው ይጠራሉ ማለት ነው ዑለማዎች በዚህ መልክ ከፋፍለው ማስረዳት ያስፈልገበት ዋናው ምክንያት ምንድነው ሰው ጥንቃቄ እንዲያደርግ ነው
ኩፍር ማለት ምንድነው ሲባል ብዙ ጊዜ ሰው ምን ይላል አላህ የለም ማለት ነው ይላል አንድ ሰው ካፊር የሚባለው አላህ የለም ሲል አይደለም ወይ ለምሳሌ ሙስሊም ያልሆኑ ወገኖችን ካፊሮች ብለን ስንጠራቸው ብዙ ጊዜ እነሱ ካፊሮች ናቸው ወይ ይሉናል እና ታዲያ ምንድናቸው ስንላቸው ካፊር የሚባለው በአላህ ያላመነ ማለት አይደለም ወይ እንደዛ የሚል ጥያቄ ያነሳሉ ምናልባት እናንተም ይገጥማችሁ ይሆናል አዎ በአላህ ያላመነ ካፊር ነው ነገር ግን ኩፍርን ለምን በአላህ ያላመነ ብቻ ላይ እንጋርደዋለን ለምን እዛ እንገድበዋለን በነብያችን አለይሂ ሰላቱ ወሰለም ያላመነስ ካፊር አይደለም ወይ አላህ በሰጠው ትእዛዝ እምቢና ይኮራና እምቢ ያለስ ካፊር አይሆንም ወይ ነገሩን አምኗል ግን አልቀበልም ብሎ በትቢትና በክህደት ቢዘወተር ካፊር አይሰኝም ወይ ስለዚህ ኩፍርን አጥብበን ከተመለከትነው ነገ ሳናውቀው ከአንደኛው ኩፍር ሸሽተን ሌላኛው ኩፍር ላይ ልንወድቅ እንችላለን ወይም ሌሎቹ አላህ ወፍቆን እኛን ጠብቆን ከሆነ ሰዎች ከአንደኛው ሸሽተው ሌላኛው ላይ ሳያውቁ ከወደቁ ለማስተማርና ለማንቃት እንዲመች بالاستقراء والتتبع በቅዱስ ቁርአን ውስጥ በሐዲስ ውስጥ የተነገሩትን እንዳለ አንድ በአንድ እየተከታተሉ እያነበቡ ኢስቲንባጥ በማድረግ ለኛ በሚያገራ መልኩ ለማስተማር ነው ተቅሲም ያስፈልገው ቁም ነገሩ ኩፍር መሆኑ እንጂ አምስት አይነት ወይም ስድስት አይነት መባሉ ላይ አይደለም ወደዚህ መከፈሉ ዋና ያስፈልገበት ሰዎች በቀላሉ እንዲገባቸው ከኩፍር አይነቶችና ከሽርክ አይነቶች ሁሉ ራሳቸውን እንዲያርቁ ለማድረግ ነው ካልሆነ ብዙ ሰው ምንድነው ኩፍር ካፊር ማን ነው ሲባል ኤቲስቶች ብቻ የሚመስለው አለ ሃይማኖት አለኝ ያለ ሁሉ በተቀላላ ካፊር አይሰኝም ነው በሌላ ቋንቋ ፈጣሪ የለም ብሎ የካደ ኤቲስት ብቻ ነው ካፊር ይሄ አይነት ስህተት እንዳይከሰት ለመርዳት ነው ኩፍር አሁን በተጠቀሰው መንገድ ብቻ ሳይሆን በእነዚህ አምስቱም በሌላ መንገድም ዑለማዎች የተጠቀሱት ካለ ሊከሰት የሚችል ነገር ነው ገብቷችኋል ወንድም እህቶቼ እሺ ሁለተኛውን እንየው እንግዲህ አንደኛ ኩፍር ብለናል ኢማንን የሚያበላሽ ነገር ሁለተኛው ደግሞ ሽርክ ነው ምንድነው ሽርክስ አምባሻ ሶላት ያልሰገደ ከካፊር ይመደባል የሚለው ትክክል ነው አምባሻን አስተዋስከኝ ሶላት ያልሰገደ ካፊር ነው ነብያችን አለይሂ ሰላቱ ወሰለም على عهد الذي بيننا وبينهم الصلاة فمن تركها فقد كفر بين الرجل والكفر ترك الصلاة በእኛና በእነሱ መካከል ያለው ልዩነት ሶላት ነው ሶላት የተወከደዋል በሰውየውና በኩፍር መሃል ያለው ሶላት መተው ብቻ ነው ሶላት ከተወ ከፍሯል ብለው ሽርክ ምን አላችሁት ማጋራት ምንድነው ማጋራት አልገባኝም ልጋራ ብላችሁ አገር ቤት አልተጫወታችሁም እንዴ አብራርታችሁ መልሱት ማጋራት ምንድነው በአላህ ማጋራት ምን በአላህ ማጋራት ኢልሃም ከአላህ ሌላ መገዛት አለች ሉባባ ከአላህ ውጪ ማምለክ አለች በአላህ ማጋራት የሚሰራውን ስራ ለሰው ይልኝ ብሎ የሚሰራ ስራ ፈሪሃ ከአላህ ሌላ መገዛት ጆይሪያ በአላህ ላይ ሌላን አካል መገዛት ከአላህ ውጪ ያለን ነገር ከሐቁ በላይ መስጠት እንግዲህ እስካሁን ከጻፋችሁት ውስጥ ሁላችሁም ሐሳባችሁ ትክክል ቢሆንም እንዳገላለጽ ትክክል አድርጌ ወሰድኩት የጆይራንና የቢንተል ሐላል ነው ቀጥሎም አልহামዱሊላህ ብዙዎቻችሁ ከአላህ ሌላ መገዛት አላችሁት ከአላህ ሌላ መገዛትማ ሽርክ የሚሰኘው አላህን የሚያመልክ ሰው ሲሆን ነው ሽርክ ማለት جعل شريك لله عز وجل ማለት ነው ሽርክ ማለት ለአላህ ተጋሪን ማበጀት ማለት ነው በእኛው በአገር ቤት ቋንቋ ይሄንን እንጠቀመዋለን አብረን ስንሰራ ምን ሆነን ይባላል እኔና አንተ ሽርክ ሆነን ይባላል አይደል ተሻርከናል ይባላል ፋብሪካ ሸሪካ ተብሎ ይጠራል ወይም አክሲዮን በጋራ
በአንድነት የሚሰራ ስራ ስለሆነ ስለዚህ አሻረከኝ ማለት እኔን ሼር አረገኝ አጋራኝ አካፈለኝ ማለት ከሆነ ትርጉሙ ሽርክ ማለት ጀዐሉ ሸሪኩን ሊላሂ ተዓላ ፊማ ሁወ ሚን ኻሊሲ ሐቂሂ አምላካችን አላህ የግል ንብረቱ የግል መብቱ በሆነ ነገር ላይ ሌላን አካል ማጋራት መደረብ ሰውየው አላህንም ያመልካል ማለት ነው ሙሽሪክ የተባለው አካል አላህንም ይገዛል ማለት ነው ነገር ግን አላህን ያመለከ አላህን እየተገዛ በአላህ ላይ ብቻ አልተገደበም እንደገና ምን ያደርጋል ለአላህ ከሚሰጠው የአምልኮ ዘርፍ አሳልፎ ከአላህ ውጭ ላለ አካልም ይሰጣል ስለዚህ አላህ ላይ ሌላን አካል መደረብ ማለት ነው መጨመር በአምልኮ ሽርክ ይባላል አላህን ትቶማ ፈጽሞ ሌላ ነገር የሚያመልክ ከሆነ ይሄ ሰው ምን ይባላል ካፊር ተብሎ ይጠራል ክህደት ዓለም ውስጥ የገባ ይባላል ሙሽሪክ ነው ማለት አላህን ያመለከ አላህን እየተገዛ ነገር ግን ሌላ አካል የሚደርብ ሲሆን ነው ነቢያችን አለይሂ ሰላቱ ወሰላም የተላኩበት ማህበረሰብ የተወለዱበት ቀዬ አረቦቹ ምንድን ነበር የሚባሉት ሙሽሪኮች ተብለው ነው አይደል የሚጠሩት ለምንድን ነው ሙሽሪክ የተባሉት ከተባለ በአላህ ላይ ስለሚያጋሩ አላህን ስላላመኑ አይደለም አላህንማ ያምናሉ ጌታቸው መሆኑን ያውቃሉ ፈጣሪያቸው መሆኑን ያውቃሉ ግን ይሄ ማወቃቸውና ይሄ ማመናቸው ሙስሊም አላሰኛቸውም ለምን እሱን አውቀው እሱን አምነው እሱን በማምለክ አልተገደቡም ምን ያረጉ ነበር ወደዚህ ጌታ ወደ አላህ የሚያዳርሱን አማልክቶች አሉ ብለው በካዕባ ዙሪያ ወደ 360 ጣዖታትን አስገብተው ያመልኳቸው ይሰግዱላቸው ነበር ይሳሉላቸው ነበር ለምን هؤلاء شفعاؤنا عند الله الله ዘንድ ያማልዱናል ما نعبدهم إلا ليقربونا إلى الله زلفى ወደ አላህ መቀረብን እንዲያቀርቡን እንጂ ለሌላ ነገር አናመልካቸው የሚሉ ነበር አላህን ያውቃሉ ማለት ነው ወደ አላህ መዳረስንም ይፈልጋሉ ግን ወደ አላህ መሄድ ይፈልጉት የነበረው በእነዚህ አማልክት ብለው በሰየሟቸው ነገር ነበር ያንን ስለት ያንን አምልኮ ያንን መገዛትና መማፀን ለአላህ ብቻ ይገባ የነበረውን አሁን ለተሰሩ ለተቀረጹ ቅርጻ ቅርጾች አሳልፈው ሲሰጡ አላህ ላይ ደባልን አመጡ ማለት ነው ሌላ ጨመሩ ሲጨምሩ ተግባራቸው ምን ሆነ ሽርክ ሆነ አጋሩ ይባላል ሙሽሪክ ማለት من جعل لله شريكا فيما هو من خالص حقه የጌታችን የአላህ ግላዊ በሆነው መብቱና ንብረቱ ላይ ተጋሪ የሚያበጅ የሆነ ሰው የግሉ ብቻ የሆነ ሶላት ለማን ብቻ ነው የሚሰገደው ለጌታ አላህ ቁል ኢነ ሶላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን ስግደት እርድ መገዛት በህይወት መኖርና መሞት ለጌታዬ ነው በልተብለ ታዘሃል እሺ ያልክና ሶላት العصርን መስጊድ ገብተህ ሰገድክ ለማን ሰገድክ ስትባል ለአላህ አልክ ታዲያ ከመስጊድ እንደወጣህ ደግሞ ጠንቋይ ቤት ደጅ ልትጠና ወጣህና እዛ ሄደ ገብተህ ልትጠይቀው አጠገቡ ስትደርስ ተንበርክከ መሬት ተደፍተህ ሰገድክለት ይሄ ስግደት ቅድም ለማን ነበር ያቀረብከው ስትባል ለአላህ አልክ አሁንስ ለማን ነው የሰገድከው ለጠንቋዩ ታዲያ በስግደት አላህን ከጠንቋዩ ጋር ሼር አላደረክም አድርገሃል ተግባርህ ምን ይሰኛል ሽርክ ይሰኛል ማለት ነው ሙሽሪክ የሚባለው ያሻረከ ነው ያጋራ ነው ጌታውን ከናካተው የማያውቅማ ካፊር ተብሎ ይጠራል ከሃዲ ነው ጌታውን ከማመኑ ጋር ደግሞ ለአላህ የሚገባውን የግል መብቱን ደግሞ አሳልፎ ለፍጡር የሚሰጥ ከሆነ አሻረከ ይባላል ማሻረክ እንግዲህ ሁለት ነገር አለ ማለት ነው ሁለትና ከዛ በላይ አንድ ነገር ብቻውን ሽርክ አይባልም አላህን ብቻ የሚያመልክ ሙሽሪክ አይባልም ሙዋሂድ ይባላል ሙዋሂድ ማለት አንድ አድራጊ ማለት ነው ተውሂድ ያለው ሰው ነው ፍጡርን ብቻ የሚያመልክ እንደዚሁ ደግሞ
ካፊር ብለህ ትጠራዋለህ ለምን በአላህ አምልኮ ስለካደ ማምለክ የሚገባውን ጌታ ስለተወ ጌታውን ያመለከ ሌላ የሚጨምር ደግሞ ሙሽሪክ ይሰኛል ሽርክ ማለት جعل شريك لله تعالى فيما هو من خالص حقه የጌታችን ግላዊ መብት ግላዊ ንብረቱ በሆነው ነገር ላይ ተጋሪን ማበጀት ገባኝ ወንድም እህቶቼ እንዳንረሳው ይሄ የግል መብት የሆነው አላህን እንፈራለን እንላለን እባባት ፈሩምሽ በጣም እና ፍራቻ ኢባዳ ከሆነ እና እባብን በአላህ ላይ አሻረካችሁስ ይሰኛል ለምን ሉባባ ነው አልሽ ለምን አይሰኝም የማይሰኝበት ምክንያት ምንድነው አላህን ፈራለው ብለሽ ነበር አላህን መፍራትሽ ከሐራም ነገር ከለከለሽ ለምን አልፈጸምሽውም ስትባይ ጌታዬን ፈርቼ አልሽ እሺ በዚህ በኩል ስለምን አትሄጂም ስትባይ እባቡን ፈርቼ አልሽ እንዴ ፍርሃት ለአላህ ብቻ መስሎን ነበር ለካ እባብም ትፈሪያለሽ እንግዲያውስ አሻርከሻል ብትባይስ መፍራትና መገዛት አንድ አይደለም ሉባባ እንደዛ አልጠየቅኩም እኔን በአማርኛ ማምለጥ ማንንም ሰው አይችልም በደንብ አዳምጪ መገዛት ጥቅላው የሆነ ጀነራል የሆነ ቋንቋ ነው ወደ መገዛት ዝርዝር መንገዶቹ ስንገባ አላህን ከምንገዛባቸው አላህን ከምናመልክባቸው የአምልኮ ዘርፎች ውስጥ አንዱ አላህን መፍራት ነው ተቅዋ ከዒባዳ ዘርፎች ውስጥ አንዱና ግንባር ቀደም ነው መፍራት መውደድ ዒባዳ ነው መፍራት ዒባዳ ነው እንላለን ስለዚህ አላህን መፍራትሽን እንደ ዒባዳ ካየሽው ለአላህ የሚቀርብ ዒባዳ ነው ካልሽው እባብን መፍራትሽንስ ለምን ለእባብ የሚቀርብ ዒባዳ አትይውም እንዴት ሲሉሽ አጋራሻ ይሉሻል እባቡ እንዳያጠቃን ነው የምንፈራው አለች ሰሊማ አላህም እኮ እንዳይቀጣሽ ነው አይደል የምትፈሪው አሁን እንዲገባችሁ ስለፈለኩ ነው ይሄን ማነሳው ታዲያ በዚህ ሰዓት ምን ልላችሁ ፈልጌ ነው ቅድም የጠቀስኩላችሁ ጀዐሉ ሸሪኩ ሊላሂ ተዓላ فيما هو من خالص حقه የግል ንብረቱ በሆነው ጉዳይ ላይ ያልኳችሁን እንዳብራራው ስለፈለኩ ነው አሁን ይሁ እዚህ ጋር ዛሂሩ ከላይ የሚታየው መመሳሰሉ ላይ አይደለም ወደ ትርጉሙ ስንገባ የጌታችን የግል መብቱ መፈራት ምንድነው ሲባል خوفን على غيب ይባላል አላህን የምንፈራው በሩቅ መሆኑ ነው ዱንያ ላይ ያለው ፍራቻ ግን የሚታይና ሰበብ ያለው ነገር መሆኑ ነው የአላህ ፍራቻ فيما هو من خالص حقه የግል ንብረቱ የሚሰኘው በغይብ ስንፈራው ነው ከሐራም ነገር የምትርቂው ዋጅቦችን የምትፈጽሚው ጌታሽን ሳታዩ ነው አይደለም ያየኛል ብለሽ በማመንሽ ጌታሽ ስገጂ ብሎ ሲናገርሽ ሰምተሽው ነው አይደለም አንቺ ግን ስትሰግጂ ይሰማኛል ስለምትይ ስለዚህ በሩቁ ሳታዩ ቃሉን ሳትሰሚው ፈርተሹ ከሰገድሽ ይሄ ፍርሃት ዒባዳ ይሰኛል ለእባቡ ግን የቀረበው ፍርሃት ለምንድነው ዒባዳ ማይሰኘው ከተባለ የሚታይ ነገር ነው ሰበብ ያለው ነገር ነው አፉን ከፍቶ ሲጠብቀኝ መርዙን ሊረጭብኝ ነው ብዬ በፈራና ወደ ኋላ ሸሽቼ በመለስ ይሄ ፍርሃት ሰበቡ የታወቀ ምክንያቱ የተቋጠረ ፍርሃት ይባላል ታዲያ መቼ ነው ለአላህ የቀረበው ፍርሃት ለፍጡርም አቅርበሃልና ሽርክ ላይ ወድቀሃል መባለው ከተባለ ፍጡርን በሩቅ ስንፈራው ነው አንድ ጠንቋይ እኔ ጋር መጥቶ ቢዝትብኝስ ቆይ ጠብቃ በሃይዳ ከቤት ሆኜ አንድ ነገር ካላደረኩ አውሊያዎችን ልኬ በተቀመጥክበት አልጋ ላይ ካላደነዘስኩህ ቢለኝና ወይኔ ሊያደርገኝ እኮ ይችላል ብዬ ፍርሃትን ካሳደርኩኝ ይሄ ሽርክ ነው የሚባለው ለምን ገይብ ላይ ስልጣን ያለው አላህ ብቻ ነው በሩቅ የምፈራው ጌታዬን ከነበር ይህንን የሩቅን ስልጣን ጌታዬ ደግሞ ከአላህ ማለት ነው ለማንም አሳልፎ ካልሰጠ ጠንቋይን የምፈራበት የለም ነገር ግን በዛው ተቃራኒ ግን አንድ ሴትዮ በድግምት ስራ የምትታወቅ መጣ እንካ ይሄን ምግብ ብላ አለች
ጠረጠርኳት ምናልባት ሲህር ሰርታበት ይሆናል ብዬ ፈራሁኝና አልበላም ብዬ መለስኩኝ ታዳች ሴትየው ልትጎዳኝ ትችላለች ብዬ መፍራት ሽርክ ውስጥ ይከተሃል ወይ ዒባዳ ይሰኛል ወይ ቢባል አይሰኝም ለምን አሁንም የታየ ምክንያቱ የተቋጠረ ነገር ነው ኸውፍ መቼ ነው ከአላህ ውጪ ሲሆን ሽርክ የሚሆነው በገይብ ሲሆን ነው አላህን መፍራት ከፍጡር መፍራት የሚለየው የጌታ አላህ ፍርሃት يخافونه بالغيب እንዳለው በቁርአኑ ላይ አላህን በሩቅ ነው የምንፈራው ሳናየው እሱ ስለሚያየን እንላለን ሳንሰማው ንግግራችንን ግን እሱ የሚሰማ ጌታ የሚቆጣጠር በመሆኑ በሩቁ ነው የፈራ ነው ፍጡርን መፍራት ግን በሩቁ ከሆነ አሁንም ሽርክ ነው አለበዛ ፊት ለፊት ታዳ አንድ የተበደለ ዱርዬ ዱላ ይዞ መጥቶ ፈነክትሻለሁ ሲልሽ እንዳይፈነክትሽ ፈርተሽ ሮጠሽ የሆነ ሱቅ ውስጥ ዘለሽ ገባሽ አላህን እንጂ ሌላን እንዳትፈሪ ተበለሻል ነበር እንዴ ብትባይ ይሄ ከዚህ ጋር አይገናኝም ባይሆን ሰበቡ የታየንም ነገር ትያለሽ በሁለተኛ መንገድ ደግሞ ስታብራሪው ምክንያቱ የታወቀንም ነገር እንደዚሁ ስንፈራው ፍርሃቱ እኮ ገደብ አለው ደግሞ ብለን ሁለተኛ መልስ እንሰጣለን ጌታችን ሙሉ ስልጣን አለው የምንፈራው የሚፈልገውን ነገር ለማድረግ ከፈለገ ያለምንም ገደብ ስለሚችል ነው እነዚህ ፍጡራኖችን ግን ምክንያቱ በታየ ነገር ሰበቡ በተቋጠረ ነገር ብንፈራ ሁለተኛው ልዩነት ምንድነው ፍርሃቱ ግድብ ነው ሙሉ ስልጣን አላቸው ብለን አይደለም እናምነው ከነሱ አላህ ሊያስጠለን አይችልም እንዴ ይችላል ስለዚህ ፍርሃታችን ምንድነው ውስን ነው ማለት ነው በእንደዚህ አይነቱም ጉዳይ ላይ ውስን ነው ለዚህ ነው ውስን ስለሆነ ምናልባት አንድ ዱርዬ መጥቶ አንቺን ሊመታሽ ሲል እኔ በዛ በኩል ሳልፍ ካየሁኝ ጉልበተኛ መሆኔን ካወቅሽ አቡ ሃይደር ና ድረስልኝ ትይኛለሽ ና አስጠለኝ ትይኛለሽ ለምን ከሱ ደግሞ እኔ በጉልበት የተሻልኩ መሆኔን ስለምታውቂ ለሱ የነበረሽ ፍርሃት ካንቺ አቅም አንፃር የተወሰነ ነው እሱን ግን የሚበልጠው ሌላ በጉልበት ያለ አካል መኖሩን ስለምታምኚ ና ወንድሜ አትርፈኝ ብትይ ለሱ የነበረሽ ፍርሃት ምን ነበር ማለት ነው ጊዜያዊና አነስተኛ ነው አላህን የፈራ ሰው ግን ከአላህ የሚያስጠለው ይፈልጋል እንዴ ማን ይሆን ከአላህ የሚያድነኝ ይላል የለም ለጌታችን የሚቀርብ ፍርሃት ያልተገደበ ፍርሃት ተብሎ ይጠራል ስለዚህ ምን ይባላል የአላህ ፍርሃትና የፍጡር ፍርሃት ሲለይ አንድን ነገር ስትፈራው ይላሉ አንድን ነገር ስትፈራው ከሱ ትሸሻለህ አላህን ስትፈራው ግን ወደ ራሱ ወደ አላህ ትሸሻለህ አላህን ስንፈራው ወደ አላህ ነው ምንሸሸው ፈፍሩ ኢላላህ ወደኔ ሽሹ ይላል አላህ ከዛ ውጪ ግን ሌላ ነገርን ስትፈራ ከሱ ትሸሻለህ አሁን ወደ ዒባዳው ፓርት ስንገባ ፍርሃትን በዚህ መንገድ ልናየው እንችላለን ሙስሊም ለአላህ ያለው ፍራቻ በገይብ ላይ የተመሰረተ ነው ጌታውን ሳያየው በሩቁ ነው የሚፈራው ለምን ባላየውም ያየኛል ብሎ ጌታው ነግሮት ቀጥታ የሱን ቃል ሳይሰማ ዒባዳን በአግባቡ ያከናወናል ለምን እኔ ባልሰማውም እሱ የኔን ቃል ይሰማል ብሎ ስለሚያምን ቦታ መቀየራችን አገር መቀየራችን ከጌታችን እይታና ከሱ መስማት ሊያሸሸን አይችልም ፍጡርን ግን የምንፈራው ነገር በንፈራውም ሰበብ ባለው ነገር ነው በገይብ የምንፈራው ፍጡር ሊኖር አይችልም በሩቁ አንተን ተቆጣጣራለሁ ብሎ ማንንም ሰው ሊያስፈራህ አይችልም መፍራት የለብህም አላህን ብቻ ነው በሩቅ ለተፈራም የሚገባው ከዛ ውጪ ያለው ፍርሃት እንዲሁ ምክንያቱ የታየ ነገር ነው ሁለተኛ እሱም ሆኖ ደግሞ ጊዜያዊና ውስን ፍርሃት መሆን አለበት እኔ ዱርዬውን ፈርቼኮ ብሮጥ ባመልጥ ለትንሽ ነው ትንሽ አምልጬው ቅያስ ውስጥ ከተደበቁ በኋላስ ወይ ምናልባት ፈጣኑኝ በረጅሙ ካመለጥኩት በኋላስ ላስቲ ወንድ ከሆንኩ ነው አለው እንደውም ከሩቆኝ አይደርስብኝማ ካሁን በኋላ ወይኛ ሰፈር መግባቴን ሳውቅ ና ተጠጋኝ እስቲ አሁን ወንድ ከሆንክ አሁን ፍራቷ ተወገደች የልብ ተሰማኝ ቀደም እነሱ ሰፈር ስለነበርኩኝ ነው አሁን እኔ ሰፈር ስገባ ና ወንድ ከሆንኩ ነው አለው ለምን አሁን የሰፈሬ ልጆችም አሉ ለካ ፍርሃቷ ውስን ነች እዛ ስፍራ ላይ ብቻ ነው አላህን ግን ስትፈራው ኢተቂላህ ሐይቱማ ኩን የትም ስፍራ ሆነህ ነው የሚለው መስጂድ ውስጥ ብቻ አይደለም የአላህ ቤት ስለተባለ ያንተም ቤት ውስጥ ሆነ ትፈራዋለህ መስጂድ ውስጥም ሆነ ትፈራዋለህ የትም ሆነ ትፈራዋለህ ስለዚህ ሽርክ ሊሰኝ አይችልም والله اعلم ግን ገብቷችኋል ወንድም እህቶቼ
ና ወደ ሽርኩ ፓርት እንመለስ ለማብራራት ነው እንግዲህ አሁን ሽርክ ምንድነው ታዲያ ተብለን ብንጠየቅ ጀዐሉ ሸሪኩን ሊላሂ ተዓላ ፊማ ሁወ ሚን ኻሊሲ ሐቂሂ ጌታችን አምላካችን አላህ የግል ንብረቱና መብቱ በሆነ ነገር ላይ ተጋሪ ማበጀት ለሱ የሚገባውን መብት እንደገና ከሱም ጋር ሌላን አሳልፈን ጀርበን የምንሰጥ ከሆነ ሽርክ ይሰኛል ነው قال الله تعالى ጌታ አላህ ሱረቱ ዙመር ቁጥር 65 ላይ እንዲህ ይላል በሱረቱ ዙመር ምዕራፍ 39 ቁጥር 65 ላይ ኢንሻአላህ መጨረሻ ተጠይቃላችሁ ወለቀድ ኡሂየ ኢለይክ በርግጥም ወደ አንተ ወርዷል ይላል ወደ ነቢያችን አለይሂ ሰላቱ ወሰላም وإلى الذين من قبلك ካንተ በፊት ወደ ነበሩት መልእክተኞች እንደዚሁ ወርዷል ምን በማለት لئن شركت በጌታህ ላይ ብታጋራ لا يحبطن عملك ስራህ በተቅላላ ይበላሽና ولتكونن من الخاسرين ከከሳሪዎችም ትሆናለህ ሽርክ ስራን በተቅላላ ምን ያደርጋል ያበላሻል ማለት ነው የተሰራ መልካም ስራን ሁሉ ድምጥ ማጡን ያጠፋዋል አላህ ይጠብቀን ይሄ እንግዲህ ለነቢያት የተሰጠ ትእዛዝ ነው ከነቢያት ሽርክ ይገኛል ተብሎ በፍጹም አይታሰብም ለህዝቦቻቸው መዳን ለህዝቦቻቸው ጀነት መግባት ዱንያዊ ሰበብ እነሱ ስለሆኑ ያ ሆኖ ይያለ አላህ በነቢያት በኩል ግን እኛን ለምን አናገረን የጉዳዩን አሳሳቢነት የጉዳዩን ከባድነት ሊገልጸው ላንተና ካንተ በፊት ለነበሩት ነቢያቶች ካጋራህ ስራህ ይበላሽና ከከሳሪ ትሆናለህ ማለትም አውርደናል ሲል አዳ ለነቢያት እንዲህ ከተባለ እኛስ ምን ያህል ሊያስፈራን ይገባል ለጉዳዩ አጽንኦት እንድንሰጠው ነው እናም ሽርክ ስራን የሚያበላሽ ነው ማለት ነው وقال الله تعالى በሌላም ቦታ ጌታችን ሱረቱ ኒሳ ምዕራፍ 48 ላይ ያለ ተውበት በዚሁ ሽርኩ ስለሞተ ሰው ሲናገር ቁጥር 48 إن الله لا يغفر أن يشرك به الله በሱ ማጋራትን በፍጹም አይምርም ይላል ያለ ተውበት ለሞተ ባሪያው አይምረውም ويغفر ما دون ذلك ከዛ ውጭ ያለውን ወንጀል ግን ይምራል لمن يشاء ለሚሻ ባሪያው ይምራል ሳይቀጣው ማለት ነው ያልሻለትን ደግሞ በሰራው ወንጀል ልክ ይቀጣውና ወደ ረህመቱ ይመልሰዋል በሽርክ ላይ የሞተ ግን ምንም አይነት ተውበት ሳያደርግ ከሄደ መቼም ቢሆን አይማርም ومن يشرك بالله فالله የሚያጋራ ሰው فقد افترى اثما عظيما ታላቅ የሆነ ወንጀልን ቀጥፏል ማለት ነው ታላቅ የሆነ ወንጀልን ቀጥፏል እስቲ ቀደም ኩፍሩንም እንዳየነው ይሄንንም ደግሞ እንመልከተው ሽርኩን ኤስ በምን መልኩ ነው የሚከሰተው የሽርክ መገለጫ መንገዶች ምን ምንድናቸው ሲባል ኩፍሩን እንዳየነው አንደኛ ሽርኩን من يؤمن بالله ولكنه يجعل له شريكا في الملك والتصرف في المخلوقات خلقا وحياة ورزقا وموتا وضرا ونفعا بالله የሚያምን ሰው ነው ግለሰቡ ነገር ግን ሽርክ ላይ ወድቋል ምን ስላደረገ ሲባል በአላህ ሩቡብያ በጌትነት ባህሪው ላይ ተጋሪን ስላበጀለት ለምሳሌ መፍጠር ህይወት መስጠት ሲሳይ መስጠት መግደል መጥቀምና መጉዳት ጌታዬ ፈጠረኝ ብሎ እንዳመነው የሚፈጥር አለ ብሎ ካመነ ህይወትን የሚሰጥ አላህ ሆኖ ይያለ እነከለም ህይወት ይሰጣሉ ካለ ሲሳይን የሚሰጥ አላህ ሆኖ ይያለ ሚረዝቀኝ ሌላ ኃይል አለኝ ካለ በሞትና በህይወት ላይም ስልጣን ያለው አላህ ብቻ ሆኖ መግደልም ሆነ ህያው ማድረግ የሚችል ሌላ አካል አለ ብሎ ካመነ እነዚህ በተቀላላ የጌታችን የሩቡብያ የጌትነት ባህሪው መገለጫዎች ስለሆኑ በአላህ የሩቡብያ የጌትነት ባህሪ ላይ ተጋሪን አበጅቷልና ሰውየው ሽርክ ላይ ወድቋል ሙሽሪክ ሆኖ ይባላል ገባችሁ ወንድሞቼ وهذا الشرك كشرك النصارى والمجوس እንደዚህ አይነት ሽርክ ልክ እንደ ክርስቲያን ወገኖችና እንደ መጁሳ
እንደ ዞሮስቲያኖች የሚታይ ሽርክ ነው ምን ታየ እነሱ ላይ ቢባል إذ يعتقد النصارى ክርስቲያን ወገኖች ይህንን ያምናሉ أن الله ثالث ثلاثة الله ከሶስቱ አካላት አንዱ ወይም አባት ነው ብለው ያምናሉ سبحانه وتعالى عما يقولون علوا كبيرا الله ጥራት ይገባው እነሱ ከሚሉት ከጎዶሎ ባህሪያት የጸዳ ነው አንድ እንጂ ሶስት አይደለም ويعتقد المجوس መጁሳዎች ዞሮስቲያን ሲላሉ أنه ثاني اثنين ከሁለቱ አንደኛቸው አላህ ነው ይላሉ እነሱ ደግሞ የብርሃንና የጨለማ አምላክ ብለው በሁለት ከፍለው አምላክን ያመልካሉ تعالى الله عما يقولون እነሱም ከሚሉት ነገር الله ጥራት ይገባው የነጻ ጌታ ነው قال الله تعالى እሱ ግን ሲናገር ሱረቱል ፉርቃን ቁጥር 2 ላይ በግልጽ እንደዚህ ይላል ምዕራፍ 25 ቁጥር 2 ሱረቱል ፉርቃን الذي له ملك السماوات والارض الله እኮ ማለት ያ የሰማያትና የምድር ንግስና የርሱ ብቻ የሆነ ጌታ ነው በሰማያትም በምድር ያለው ንግስና ሁሉ የርሱ ነው ولم يتخذ ولدا እናንተ እንዳላችሁት ልጅንም አልያዘም ولم يكن له شريك في الملك በንግስናውም ተጋሪ የለውም ማለት ተጋሪን ማበጀት አያስፈልግም وخلق كل شيء فقدره تقديرا ሁሉንም ነገር የፈጠረና በልክም የወሰነ እርሱ ብቻ ነው ለአላህ እንዲህ አይነት ተጋሪ አታበጁ ብሏል በሩቡብያው ላይ የሚያጋራ የሆነ ሰው ሙሽሪክ ይሰኛል ተውሂድ አርቡብያ ላይ ሌላን አካል የሚያምን የሚፈጠር ሲሳይ የሚሰጥ የሚጠቅምና የሚጎዳ በህይወትና በሞት ላይ ስልጣን ያለው አላህ ብቻ ነው ከሱ ውጪ ሌላ የለም ሁለተኛው አይነት ሽርክስ ሽርኩን من يصف نفسه او غيره بصفات الالوهيه ራሱን ወይ ከሱ ውጪ ያለውን ሌላ አካል አምላካችን አላህ በሚገለጽባቸው የመለኮት ባህሪያቶቹ ላይ ሌላውንም አብሮ የሚገልጽ የሚያመሳስል በተውሂድ الاسماء والصفات ማለት ነው ጌታችን አምላካችን አላህ በስሞቹና በባህሪያቱ ዩኒክ የሆነ ጌታ ነው አይደለም ወሊላሂ الاسماء الحسنى ጌታችን አምላካችን ውብና መልካም ስሞች አሉት አልহামዱሊላህ አንተም ስም አለ እኔም ስም አለኝ አንቺም ስም አለሽ እኛ ሁላችንም ስም አለን ጌታችን ግን በስሙ ከፍጡራን ጋር አይመሳሰልም ዩኒክ ነው ይሄን እናምናለን ለጌታችን የሚሰጡ ስሞችና ባህሪያቶችን ያንኑ አሳልፎ ለፍጡር የሚሰጥ ከሆነ እከሌኮ እንደ አላህ ያያል ይሰማል ይናገራል ወይ እንዲያደርጋል ብሎ የመለኮት ባህሪን አሳልፎ የሚሰጥ ከሆነ በአስማው ሲፋት ላይ ምን አደረገ ይባላል ይሄ ሰው አሻረከ ሽርክ ላይ ወደቀ የቀደሙ በሩቡብያ በጌትነት ስልጣኑ ላይ በስራው ላይ ጣልቃ ገብቶ ነበር አላህ በሚሰራው ስራ ላይ ሌላን ተጋሪ ያበጀ አላህ ይፈጥራል ሲባል እከሌም ይችላል አለ አላህ በህይወትና በሞት ላይ ስልጣን አለው ሲባል እከሌም አለው ይል ነበር አሁን ደግሞ በባህሪያቱና በስሙ ጣልቃ የሚገባም ደግሞ መጣ መስማት ማየት መናገር የጌታችን ባህሪ ነው በዚህ ባህሪው ግን አላህ ለይሰ ከሚثله شيء እርሱን የሚመስል ማንንም የለም ከፍጡራኑ አንዱን መርጠን እንደ ጌታችን ያያል ይሰማል ይናገራል ካለን የጌታን ባህሪ ከፍጡር ጋራ የፍጡርን ባህሪ ከጌታ ጋራ ማመሳሰል ነው ይሄ በአስማው ሲፋት ሽርክ መከሰት ማለት ነው ምንም ፍጡሮች ይሄ ባህሪ ቢኖራቸው الاشتراك في الاسم لا يدل الاشتراك في المسمى የስም አንድነት የስም መጋራትና መመሳሰል የተሰየመው ነገር አንድ መሆኑን አይገልጽም ነው የምንለው ተግባብተናል አንድ መሆኑን አይገልጽም ናም አራት ቦታ ላይ አላህ አምሳያ እንደሌለው ነግሮናል አራት ቦታ ላይ በቀጥታ ቋንቋ قال ان الله يعلم وانتم لا تعلمون ምዕራፍ 16 ማለት ነው ለአላህ አምሳያን አታድርጉለት ቁጥር 74 አላህ አምሳያ እንደሌለው ያውቃል እናንተ ግን አታውቁም ብሎ ጌታችን አምሳያ የሌለው ጌታ መሆኑን ሱረቱ النحل ቁጥር 74 ላይ ነግሮናል ይሄ አንድ ነው ሁለተኛስ ሱረቱ መርየም ቁጥር 64 ላይ
ሶስቱንም የተውሂድ ክፍሎች የገለጸው 64 ነው 65 ረቡ السماوات والارض የሰማያትና የምድር ጌታ ነው ወማ በይነሁማ በመሐከላቸው ላለው ሁሉ فاعبده ስለዚህም ማምልከው واصطبر لعبادته አላህን በማምለክ ላይም ትግስተኛ ሁን هل تعلم له سميا الله ሞክሽና ቢጤ የሌለው መሆኑንስ አታውቅም ይላል ጌታችን አምሳያ የለው ሶስተኛው ሱረቱ ሹራ አንቀጽ 11 በምዕራፍ 42 ሱረቱ ሹራ አንቀጽ 11 ላይ ከላይ አላህ ወንድንም ሴትንም የሁሉ ነገር ፈጣሪ መሆኑን ከገለጸ በኋላ የቤት እንስሳንም ያዘጋጀልን እሱ መሆኑን ከነገረን በኋላ ሲዘጋው ግን ምን አለ ليس كمثله شيء አላህን የሚመስል አንዳችም ነገር የለም وهو السميع البصير ሰሚና ተመልካች ነው ይለናል ጌታችን አላህ አምላካችን አላህ የሚሰማ ጌታ ነው አምላካችን አላህ የሚያይ ተመልካች ጌታ ነው ስለዚህ አላህ له صفة السمع والبصر كما يليق بجلاله وعظمته መስማትና ማየት የጌታችን አምላካዊ ባህሪው ነው እኛንም ሲፈጥረን فجعلناه سميعا بصيرا ሰሚና ተመልካች አድርገን ፈጥረነዋል ብሏል አንተም ተሰማለህ ታያለህ ነገር ግን ከአላህ ጋር በምንም መልኩ አትገናኙም አንደኛ አንተ የምትሰማው አንድ ነገር ነው እንደው ከቀላሉ ቂያሱል ጋኢብ አለ ሻሂድ አይቻልም ከትንሹ ተነስተን እንዲገባን ካስፈለገ አንተ አንድ ነገር ነው የምትሰማው ሁለት ነገር የሚያዳምጥ ሰው አለ በትክክል at the same time ሁለት ነገሮችን መስማት የሚችል አለ ወይ ሁለት ሰዎች እኩል ተናገሩ ሁለቱም የተለያየ መልእክት አላቸው እኩል ታይም ቢናገሩት ሴቭ ያደረገው ነገር ኋላ ላይ ሪፒት አድርጎት ሲያሰላስለው በግምት ካልሆነ በቀር እኩል መስማት አይችልም ሁለት ሰዎች እኔ ጋር መጥተው ና ተመለስ አንደኛውና ሌላኛው ተመለስ ቢለኝ መስማት የምችለው አንዱን ነው ናን ከሰማው በኋላ ያግል ምን ነበር ያለኝ ብዬ ሳውጠነጥል አንተስ ተመለስ ነበር ያልከኝ እለዋለሁ በይነ ሸክ ወልየቂን ነው እርግጠኛ ደግሞ አልሆንም ሪዋይንድ ነው ማረጋው አይምሮዬን ሴቭ የተደረገው ሜሞሪ ላይ ሄደ ቶሎ በላ ዲሌት ሳይሆን ምን ታደርገዋለህ ምንድን ነበር ያልከኝ ተመለስና ያልከኝ እንደዛ ብለህ ትጠይቃለህ በእኩል ሰዓት ሁለት የተለያየ ነገርን ማንንም ሊሰማ አይችልም መስማት የምትችለው አንድ ነው ባክሱም ጥሩ ሰሚ ከሆንክ ነው ሁለቴና ሶስቴ ተነግሮ አልሰማሁም ድገም የምትለስንት ነህ ራይ ምን አልገባኝም የምትላለ ሰምተህ ሁሉ ገና ራሱ ሰምተሃል ተነግሮሃል አልገባኝም ይለዋል ሰምተሃል ብሎ በሩን ይዘጋበታል ስለዚህ አንተ መስማት ከዚህ ሚዘል አይደለም አረንደውም ይስፋ ከተባለ በሜትርም የተገደበ ነው ከተወሰነች ርቀት በኋላ መስማት አትችልም ይሄን ችግርህን አላህ ሊያስወግድልህ ፈልጎ ይሄው ቴክኖሎጂ ያመጣልን በፓልቶክ ማይክ ላይ ሆነ ከአረብ ሀገር ቁጭ ያለ ወንድምህ አንተ አውሮፓና አሜሪካ ላይ ሆነ እንድትሰማ አላህ አደረገልህ ስለዚህ እንደዛም ሆኖ አሁንም ሜትሩ ሰፋ እንጂ ሁለገብ አልሆነም ከአንድ ያለም ጫፍ ሆነ ሌላ ያለም ጫፍ አይደለም እዛው ቤት ላይ ሆነ አንደርግራውንድ ስትገባስ አረብ ሀገር ቁጭ ያለውን ከለንደን ሆነ ሰምተው ነበር አንደርግራውንድ ያለውን ወንድም ግን አትሰማውም ለምን ኔትወርክ የለም ወደ ታች ስትሄድ ተቋረጠ ኔትወርኩ ማለት ነው ስለዚህ መስማታችን ሙሉ እንዳልሆነ በብዙ መንገድ ማየት ትችላለህ ጎዶሎ ነው ማለት ነው በየአቅጣጫው ስትመለከተው ጎዶሎ ነው አረ መሳሪያው ራሱ ያስተማምናል ወይ ነው ታምቡሩ ይበጠሳል ከጊዜ በኋላ ኤርፎን እየሰካ ሁሌ ታዳምጣለህ ቮሊዩም ጨምር ስትባል ላላላላ ጆሬ በኋላ ታምቡሩ ይበጠስና ወደ ዓለም መስማት ይሸጋገራል ዋራንቲ የለውም ማለት ነው ራስ ተንከባክበህ ካሊያስከው መስሚያው ራሱ ሊበላሽ ይችላል እና አታራ ተጀምሮ እስኪያልቅ ድረስ እንደዚህ ችግር ያለበትን የመስማት ባህሪያችን ከጌታችን መስማት ጋር ማወዳደር ይቻላል አላህ ከአርሹ በላይ ያለው አምላካችን ዓለማትን በተቀላላ መስማት የሚችል ጌታ ነው በተመሳሳይ ሴኮንድ በተመሳሳይ ሰዓት የዓለም ህዝብ በተለያየ የዓለም ቋንቋ ቢሰሙ ቢናገሩት ቢጠሩት ሁሉንም የሚሰማ ነው
ይሄ ደግሞ ዝም ብሎ ለማክበድ የተገለጸ ሳይሆን በተግባርም ለሚፈልግ ሰው ሐጅ ላይ አረፋ ላይ ማየት የሚችለው ነው። አረፋ ተራራ ላይ ተሰብስበው ከጠዋቱ 9 ሰዓት ወይም 3 ሰዓት ጀምሮ ዙር አካባቢ ማለት ነው መግሪብ እስኪደርስ ድረስ ከዛ ቦታ ማንም አይነቃነቅም። መግሪብ ላይ ነው የሚወጡት በ9ኛው ቀን ያ ሁሉ ሚሊዮን ቁጭ ባለበት ቦታ አላህን ሲለምን ስንት አይነት ሀጃ አለው እጅ የሚያነሳ ስንት አይነት ቋንቋ አለ ስንት አይነት ሀጃ ደግሞ አለ። አንድ ሰው ብቻ ራሱ ስንት ሀጃ ይኖረዋል? አንድ ሀጃ ነው እንዴ? ረበና አቲና ፊ ዱንያ ብቻ አይደለም ሲለምን አንድ ሰው 50 አይነት ዱዓ ያደርጋል። ታዲያ ሚሊዮኖች ሲደመር ደግሞ እንደገና ቋንቋውስ? አምላካችን አላህ ግን ሁሉን ይሰማል። ለዚህ ነው ማትጨነቀው። በአረብኛ ለምነውና አንዳንድ ጊዜ መለምነው ይጠፋብኛል እናገርና ትንሽ አቆላጥፋታለሁ እቺኛዋን ልቀይራት ይከብደኝና ጌታዬ መቼም የልቤን ታውቃለህ ቋንቋ ስለሚያጥረኝ ነው እንደው የሆነ ቦታ እንዲህ ሀጃ ነበረችኝ እባክህ ሐሳካልኝ ትላለህ። ዳይቨርት ታረጋዋለህ ላንጉጁ። ለምን በአረብኛም ጠየቀው በአማርኛም ጠየቀው በምንም ጠየቀው ልብህን ነው እሱም ያየው እንደገናም ያውቃል። ስለዚህ በምንም ነገር በተለምነው እንደሚሰማ ውስጥ ያምናል። አንተ ግን ከኔ ጋር በአረብኛ እየተናገርክ እኔ እንደከበደኝ ወይ አንተ እንደከበደህ ካየሁኝ እንቀይራታለን ወደ ሌላ ቋንቋ ወይ አስተርጓሚ ከጎን እንፈልጋለን። ስለዚህ የጌታችንን መስማት የጌታችንን ማየት ሌሎቹንም ባህሪያቶቹ ለይሰ ከሚስሊሂ ሸይ እሱን የሚመስል አንዳችም የለም። በጌታችን ተውሂዱል አስማኢ ወሲፋት ማጓራት የሚባል ነገር የለም። ሸይ ካለ ማንኛውም ነገር ኤኒቲንግ ማተር ማለት ነው። ማተር የሆነ ነገር በጠቅላላ አንዳችም ነገር ሊመስለው አይችልም። وهي الصفات التي لا تكون الا لله الذي ليس يبرروا ለጌታችን ለአላህ እንጂ ለማንም የማይገባ ባህሪ ላይ ማጋራት ነው። ከቀውሊ ፊርዓውን ልክ ፊርዓውን እንዳለው ለعنቱላሂ ዐለይሂ አራተኛው አንቀጽ እሱ ነው። ጀዛከላህ ሱረቱል ኢኽላስ ولم يكن له كفوا احد የሚለው ነው። ቢጤና ምሳያ የለውም። ፊርዓውን በሱረቱ ናዚዓት አንቀጽ 24 ላይ ምን እንዳለ ጌታችን ነገረን። ምን ይላል ሱረቱ ናዚዓት 79ኛው ሱራ አንቀጽ 24 ላይ فقال انا ربكم الاعلى አለ። አያችሁ ይሄ የጌታችን ባህሪ ነበር። انا ربكم እኔ ጌታችሁ ነኝ الاعلى ታላቁና የበላይ ዋለ። ሲፈቱል ዑሉ የአላህ ነበር ፍጹም የበላይነት ዛተን ወቀህረን ወቀድረን በህልውናውም በአሸናፊነቱም በክብርም ከሁሉ በላይ የሆነው የጌታችን የአላህ ባህሪ ሆኖ እያለ እኔ ነኝ ታላቁ ጌታችሁ አለ። በጌታችን ባህሪ በጌታችን የጌትነት ማንነት ላይ ተጋራሁ እያለ ነው ለعنቱላሂ ዐለይሂ። ይሄም ሽርክ ተብሎ ይጠራል ማለት ነው። ሶስተኛው አሚን ወኢያክ ሶስተኛው ደግሞ ምን አይነት ነው ሲባል ሽርኩ من يعبد غير الله بأي لون من ألوان العبادة توحيد الألوهية ላይ በዒባዳ በአምልኮ የሚፈጸም የሽርክ አይነት። ዒባዳ ለአላህ ብቻ የሚገባ ነው። አምልኮ ከአላህ ውጪ ለማንም አይሰጥም። ስለዚህ ለአላህ የሚገባውን የዒባዳ ዘርፍ አሳልፎ ለሌላ ከሰጠ ሰውየው ሽርክ ላይ ወደቀ ይባላል። ሱረቱ ኒሳ 36 ላይ በምዕራፍ 4 ቁጥር 36 ላይ ወአቡዱላህ አላህን በብቸኝነት ተገዙ ወላ ትሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም ነገር አታጋሩ ይላል። አላህን በብቸኝነት ተገዙት በሱ አምልኮም ላይ አንዳች ነገር እንዳታጋሩበት ማጋራት አያስፈልግም። በእነዚህ በሶስት መንገድ ይከሰታል ነው። ሁለተኛው እንግዲህ ሽርክ በጥቅሉ ይሄ ነው። ሶስተኛውን እንየው። ሰዓት አለን ወንድም እህቶች። ኒፋቅ አስመሳይነት ሌላው ኢማንን የሚያፈርስ ነገር ሙናፊቅነት
ثالثا النفاق نفاق من ማለት ነው ኒፋቅስ ምን ማለት ነው ኒፋቅ ማስመሰል ማለት ምንድነው ምን ማስመሰል እንትን መስራት አርት መስራት ነው ማስመሰል እስስት ረመሪየም ታይንጂ አስመሳይ ወይ ሙናፊቅ ሲባል ምን ማለት ነው ያልሆኑትን የሆኑ መምሰል አሃ ጸባይኛ ለመምሰል በመወከረን ያሁን ጆይሪያ ሙናፊቅ ነኝ ማለት ነው አማኝ መስሎ ንፍቅናውን የደበቀ እሺ ማስመሰል ማለት ሂፖክራሲ ያው ነው አንድ ቋንቋ ነው ሻወል እኔ አሁን በአማርኛ ነው የምፈልገው ዝርዝር ማብራሪያው በውሸት መመስከር ውሸታም ነው በውሸት የሚመሰክር ሙናፊቅ ነው ሰውየው አስመሳይ ነው ሲባል ከእምነት አንግል ባጭሩ ما أظهر الإسلام وأبطن الكفر ይባላል እስልምናን ታዛዥነትን ይፋ አድርጎ ክህደትን በልቡ ያስቀመጠና የደበቀ ከውጭ የሚያሳየው ኤክስተርናል ገጽታው ሃይማኖቱን ነው እስልምናውን ነው እምነቱን ይገልጻል ከውስጥ ግን ክህደትን ነው የያዘው ተግባባን እንኳን ደህና መጣ ወንድማችን በስተት ነው አውቶ ሶፍትዌሩ ባውንስ ያደረገ ከሆነ ቋንቋ ጋር ተገናኝቶ ነው አብሽር እና ما أظهر الإسلام وأبطن الكفر كفر እስልምናን በይፋ አሳይቶ አማኝ መስሎ ቀርቦ ኤክስተርናል ገጽታው ውጫዊ ማንነቱና ተግባሩ የአማኞችን መስሎ ለከነ አላጠፋህም ሶፍትዌሩ ነው ይያልነህ ያለው አጥፍተሃል ሳይሆን ሶፍትዌሩ ነው ከላይ ተግባሩ የሙስሊሞችን መስሎ ከውስጡ ግን ክህደትን የያዘ ማለት ነው አዛኝ መሳይ ቅቤ አንጓች ማለት ነው በሀገራችን ቋንቋ ይባላል ጥሩ እና ወደዚህ ደግሞ እንምጣ وهو نفاق منافقነት ማለት ምንድነው أن يظهر الإنسان للمسلمين إيمانه አንድ ሰው ለአማኞች ለሙስሊሞች እኔም እንደናንተ አማኝ ነው ብሎ ውጫዊ ገጽታውን ያሳያቸዋል وهو في الباطن كافر مكذب በልቦናው ግን አስተባባይና ዋሾ መሆኑን ራሱ ያውቃል والنفاق في العقيدة كفر በእምነት ላይ የተፈጸመ ኑፋቄ ከሆነ ክህደት ይሰኛል ነው በእምነት ላይ ከሆነ ክህደት ይሰኛል غير أن صاحبه لا يعامل معاملة الكافرين لعدم إظهار كفره ነገር ግን ይሄንን የሚተገበረው ሰውዬ እንደሌላ ከሃዲያኖች እንደሌላ ካፊሮች የነሱ አይነት ህግ እሱ ላይ አይፈጸምም ለምን ከሃዲነቱን የሚገልጽ ነገር አይታይበትም አናውቀውም ልቡ ለአላህ የተተወ ስለሆነ ዋይሆን የሙስሊሞችን ኤክስተርናል ተግባር በማየት ከሙስሊሞች ህግ ጋር አብሮ ይኖራል ከዛ አላህ ነው ነገር የሚዳኘው ይሄ የመናፍቃን መገለጫ ነው ማለት ነው ምንድነው መለያ ባህሪያታቸው መናፍቃን በምን ይለያሉ መለያቸው ምንድነው ሲባል አንደኛ الإفساد في الأرض بتهديم شريعة الله واتهام المؤمنين بالسفه مدرن بونجل مبكر مبلاشت يا الله الشريعة على فرصو بالله جندانين بلو አማኞችን በአላህ ህግ የሚዳኙትን እንደቂልና ኋላ ቀር መብበር ያላደጉ ኋላ ቀሮች ብሎ እነሱን በልቀት አይን እየተመለከተ የአላህን ሸሪዓ ወደ ጎን ጥሎ ስሜቱን የሚከተል በወንጀል ምድር ላይ የሚያበላሽ የሆነ ሰው ይሄ አንደኛው የመናፍቃኖች መለያ ባህሪ ነው ሁሌም ባህሪያቸው እነሱ ናቸው ሱረቱል በቀራ ከ11 እስከ 13 ጌታችን በሱረቱል በቀራ ምዕራፍ 2 ቁጥር 11 እስከ 13
وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا ونؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون إيه منافقان ظاهرينو وإذا قيل لهم منافقان بتبالو جزيلا الأنكس أسرانج لا تفسدوا في الأرض بمدر لاي بونجل أتبلاشو سيبالو قالوا إنما نحن مصلحون إنيا يمنا استكاكل يمنا بج سوچ انجي ليلا أيدلنم إلال ألا إنهم هم المفسدون أواج نقو راساتشو ناتشو يميابلاشوت ولكن لا يشعرون جنا يوقم مالا وإذا قيل لهم آمنوا كما آمن الناس سوچ اندامنوت امنوت بلو ጥሪ በቀረበላቸው ጊዜ قالوا يلالو أنؤمن كما آمن السفهاء ደሞ ቂሎቹ እንዳመኑት እኛም እንመን እንደ ይላል ألا إنهم هم السفهاء ولكن لا يعلمون አዋጅ ቂሎቹ እነሱ ናቸው ነገር ግን ቂል መሆናቸውን አያውቁም ማለት ይሄ የመናፍቃን መለያ ባህሪያቸው نفاقه ولت خداع المؤمنين بإظهار الإيمان إذا قابلوهم ثم إظهار الكفر مع أوليائهم አማኞችን ሲገናኙ በማታለል እኛም ኮና ምናለን ብለው በመላስ እምነትን ይፋ ያወጣሉ ከነሱ ተለይተው ደግሞ ከሃዲ ወዳጃቸውን ሲያገኙ ክህደታቸውን ይፋ ያወጡና ባክስና ታለል ነው ከናንተው ጋር ነን ይላሉ እስስት ማለት ነው ቅድም እህታችን መርየም እንዳለች ካለው ነገር ጋር ይመሳሰላል قال الله تعالى ጌታችን ስለነዚሁ ሰዎች አሁን ባየነው ሱራ ቁጥር 14 ላይ ነገረ ምን አለ وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون وإذا لقوا الذين آمنوا النزان يأمنوا تنسوج سيغنواتشو قالوا آمنا بملاسوچاچو آمننا للواتشوال وإذا خلوا كالنسو سيغلوا ሲወገዱ ለብቻቸው ወይም ኢላ ሸያጢንህም ወደ ሰይጣኖቻቸው የክህደት አስተማሪዎቻቸው ጋር ሲሄዱ قالوا إنا معكم አረኛ ከናንተ ጋር ነን ይላሉ እነሱንማ إنما نحن مستهزئون እያላገጥንባቸው አላህ ይጠብቀን ይሄም የመናፍቃን መለያ ባህሪ ነው ሶስተኛ الأمر بالمنكر والنهي عن المعروف بمطفو معززنا بطرو مكلكل بمطفو معززنا بطرو مكلكل يمنافقان مليانو سورة التوبة قطر 67 سورة التوبة 67 لاي المنافقون والمنافقات بعضهم من بعض يأمرون بالمنكر وينهون عن المعروف ويقبضون أيديهم نسوا الله فنسيهم إن المنافقين هم الفاسقون المنافقون والمنافقات منافقان وندوچنا منافقان ሴቶች بعضهم من بعض ከፊላቸው ለከፊሉ ረዳትና ተባባሪዎች ናቸው ያእምሩነ ቢልሙንከሪ
በመጥፎና በሚጠላ ነገር አንዳቸው ሌላውን ያዛሉ በጥሩና በሚወደድ ነገር ደግሞ ይከለክላል መናፍቃን ማለት አመፀኞች ናቸው ብሎ ጌታችን ይነግረናል ማለት ነው አራተኛ ከነዚሁ መናፍቃን ባህሪ መለያው ምንድነው اتخاذ الكافرين اولياء من دون المؤمنين ከመእመናን ውጪ ከሃዲያንን ወዳጅ አድርጎ መያዝ አማኞችን ይጠላሉ ከሃዲያንን ወዳጅ አድርገው ይይዛሉ ይህም ሱረቱ ኒሳ 138 እስከ 139 የተገለጸ ነው በሱረቱ ኒሳ بشر المنافقين بأن لهم عذابا أليما الذين يتخذون الكافرين أولياء من دون المؤمنين أيبتغون عندهم العزة فإن العزة لله جميعا بشر المنافقين على وجه الاستهزاء مالتنا بالصراط ለመልካም ነገር ነበር እዚህ ግን የማላገጫቸው ውጤት ስለሆነ ነው መናፍቃንንም ማበሰራቸው بأن لهم عذابا أليما ለነሱ አሳማሚ ቅጣት ያላቸው መሆኑን በማብሰር ንገራቸው ማናቸው እነዚህ الذين يتخذون الكافرين أولياء من دون المؤمنين ከመእመናን ሌላ ከሃዲያንን ፈልገው ወዳጅና ረዳት አድርገው የሚይዙ ይሄ ነው የነሱ መለያ ባህሪ አያበተጉን عندهم العزة من ነው እነሱ ዘንድ ኃይልና የበላይነት እርዳታን እልቅናን ፈልገው ነው فإن العزة لله جميعا እልቅናና ክብር በጠቅላላ አሸናፊነት ከሆነ ለአላህ ነው ሁሉም የሱ እንጂ የማንም አይደለም ይላል ስለዚህም ኒፋቅ ኢማንን ያፈርሳል ነው የመጨረሻውን ተከስ ላርግላችሁና ምናልባት ቀደምም ጥያቄ ያለን ያላችሁ ወንድም እህት ስላላችሁ ወደዛም ሄዳለን አራተኛው አርዳ ከእምነት መቀልበስ ሙርተድ መሆን ይሄም ኢማን ሙሉ በሙሉ ይፈርሳል በምንድነው ሙርተድ ደግሞ ምንድነው እስቲ እሱንም ልጠይቃችሁ ሙርተድ ምንድነው ከእስልምና ያፈነገጠ ሰው እሺ ታዲ ከእስላም የወጣ አምኖ የከዳ ከዲኑ አማኝ የነበረ ከዛ የካደ እስልምና የከዳ እስላም ወደ ሌላ እምነት የገባ ከዲን መቀልበስ ሁላችሁም ትክክል ናችሁ والمرتد مرتد ማለት هو من ترك دين الإسلام وهو عاقل مختار غير مكره إلى دين آخر من ترك دين الإسلام يسلم النانها إيمانه تتو وهو عاقل مختار أيمرو يالو تناما مختار نصافكار يالو غير مكره بفتصم يالتقدد بمرجع يهون سو إلى دين آخر كالله دين وچي وليلها إيمانه يتنيوم إيمانه يقبع ከገባ ምን ይባላል ሙርተድ ይባላል አው ወይንም አንከረ ما هو معلوم من الدين ضرورة ሃይማኖቱን ወደ ሌላ ሳይቀይር በዲን الاسلام ውስጥ በግልጽ የታወቀውን አካል የታወቀውን ነገር ሁሉ አልቀበልም ብሎ ያጥላላም እምነቱን ለቆ እንደወጣ እንደ ሙርተድ ይታያል ማለት ነው ሶላት ዋጅብ ነው ስትለው አይደለም ካለ ከፍሯል ሙርተድ ሆኗል ማለት ነው ከእምነት አጥር ወጥቷል በግልጽ የታወቀ ነገር ስለሆነ እሺ ሙርተድነትስ በምን ይከሰታል ሲባል አላህ ይጠብቀን እንግዲህ አንደኛ ሙርተድነት ከሚከሰትባቸው ሪደቱል ኢዕቲቃድ ይባላል በእምነት የሚከሰታል በእምነት የሚከሰት አንተ አታውቀውም የልቡን ነገር ግን እሱ በውስጡ ዲን الاسلام ባጢል ነው ብሎ ካመነ ከኢስላም ውጪ ሐቅ አለ ብሎ የሚያምን ከሆነ ይሄ ሰው ከእምነት በኋላ ወደ ክህደት ተገልብጧል ይባላል በእምነት የሚከሰቱ አሉ ቁርአን የአላህ ቃል ነው ብዬ አላምንም ካለ ሙስሊም አይደለም ክዷል ማለት ነው ሐቅ እንከተል
ካፊር አው ሙናፊቅ ካፊር ነው ግን አንተ ሙናፊቅ መሆኑን አታውቀውም አሁን አራቱንም አንድ ላይ የሚሰበስባቸውን ስም እነግራችኋለሁ መጨረሻ ላይ እና በእምነት የሚገኝ ሙርተድነት አለ ሁለተኛው ሪደቱል አቅዋል በንግግር ይከሰታል ሰውየው በንግግሩ እንደዚህማ ከሆነ እኔ ሙስሊም አይደለሁም ከእስልምና ሃይማኖት ወጥቻለሁ ምን ያደርግልኛል እስልምና አይነት ንግግር ቢናገር ይሄ ሰው ሁክሙ እንደወጣ ነው ወይ አላህና መልእክተኛውን ወይ ቁርአንን የሚሳደብ ከሆነ ይሄም ሰው ወጣ ይባላል وعن بريدة قال رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام من قال إني بريء من الإسلام أراني كسلمنا يصدهن يقولوا يتناقر سو قال فإن كان كاذبا فهو كما قال وشتن قابهن اندالو يሆናል وإن كان صادقا كلبو كأونت دقمون እንደዛ ብሎ ከተናገረ لم يعود إلى الإسلام سالما በተውበት እንኳን ወደ እስልምና ቢመጣ ሳሊም ሆኖ አይመጣም ማለት ፍጹም የጸዳ ሆኖ ቀሪ ህይወቱን በሽታ ይዞት ልቡ ላይ የእምነት በሽታ ማለት ነው ይኖራታል እንጂ የጸዳ ልብ ይዞ አይመለስም አላህ ይጠብቀን ይሄ በንግግር የሚከሰት ነው ሪደቱል አቅዋል ውስጥ የሚካተት ነው ወይም አላህና መልእክተኛው ወይ ኪታቡን የሰደበን ብለናል ወይም ደግሞ አዋሐደ ሚን አልአንቢያ ነቢያትን የሚሰድ ክርስቲያኖች ነብያችንን ሙሐመድ አለይሂ ሰላቱ ወሰለም ሰደቡ ብለህ አንተ ኢሳን የምትሰድብ ከሆነ ከእምነት ትወጣለህ ክህደት ውስጥ ትገባለህ ለምን ኢሳም ከአላህ ነቢያቶች አንድ ነብይ ነው የአላህ መልእክተኛ ነው እነሱ ነብያችንን አለይሂ ሰላቱ ወሰለም ስለሰደቡ ተብሎ እኛ ኢሳን የምንሰድብበት ምንም ፈቃድ አልተሰጠንም አላህ ነብያት ነው ነብያትን መሳደብ ነብይ አድርጎ የመረጣቸውን አላህን መሳደብ ስለሆነ ማለት ነው ስለዚህ አይሆንም ለቀልድም ለቁም ነገርም በምንም መልኩ ቢሆን አላህን መልእክተኞቹን ያወረደውን ቃሉን አንሰድብም ሶስተኛ ሪደቱል አፍዓል በተግባር የሚከሰት በስራ የሚከሰት አለ ቀደም እንዳልነው ያው ሽርክና ኩፍር ላይ የገለጽናቸው ከአላህ ውጭ ላለ ቢሰድ ወይም ምን ቢል ከእምነት አጥር ወጣ ይባላል ያው በተግባር የሚከሰቱ ናቸው አንድ አይነት ነው አሁን ጠቅለል ለማድረግ እነዚህ አራቱን ምንድነው የሚሰበስባቸው ኩፍር ሽርክ ኒፋቅ እና ሪዳ አራቱንም ኩፍር ይሰበስባቸዋል አሁን ከኔ ጋር ሁሉ አራቱንም ኩፍር ይሰበስባቸዋል ካፊር ነው አንድ ሙሽሪክ ካፊር ነው ሁለት ሙናፊቅ ካፊር ነው ሶስት ሙርተድ ካፊር ነው አራት የአራቱም የጋራ ስማቸው ምን ሆኗል ማለት ነው የጋራ ስማቸው ይሄን ያዙልኝ ኩፍር ነው እንዳትረሱ በተለያየ መንገድ ሲገልጸው ግራ እንዳትጋቡ ወደ ሁለተኛው እንምጣ ሙሽሪክ ካፊር አይደለም ሙሽሪክ ሙናፊቅ አይደለም ሙሽሪክ ሙርተድ ነው ይሄንን ያዙልኝ ሙናፊቅ አይደለም ካፊር አይደለም ግን ሙርተድ ነው ማን ነው ይቅርታ ገለበጥኩባችሁ ካፊር ጀምሬ ነበር ሙሽሪካው ካፊር ሙሽሪክ አይደለም ሙናፊቅ ሙሽሪክ አይደለም ሙርተድ ሙሽሪክ አይደለም ይሄንን ያዙ ሁለተኛ አሁን በምን ይለያል ወደሚለው ለመምጣት ስለፈለኩ ነው ሙሽሪኩንም ካፊር ካልነው ሙናፊቁንም ካፊር ካልነው ሙርተዱንም ካፊር ካልነው እንደገና በተቃራኒ ካፊሩንም ሙሽሪክ ሙናፊቁንም ሙሽሪክ ሙርተዱንም ሙሽሪክ ለምን አንለውም የሚል ጥያቄ እንዲነሳ ነው አሁን ገብቷችኋል ለምን አንለው እንደዛ የማንልበት ምክንያት ምንድነው ካፊር ሆኖ ሽርክ ማይሰራ አለ ሽርክ ላይ ወድቆ ግን የማይከፍር ስለሌለ ለምሳሌ
ኢብሊስ የአላህን ትእዛዝ በመጣሱ እንቢ ብሎ በኩራት ከእምነት አጥር በመውጣቱ ካፊር ተሰኘ። ሙሽሪክስ እንለዋለን ወይ እንዳይባል ሙሽሪክ አንለውም። ለምን? ሙሽሪክ ማለት ያጋራ ነው ብለናል ቀደም ባየነው ትርጓሜ። ይሄኛው ካደ እንጂ አላጋራም። አላህን ክዶ ሌላ ነገር አላመለከም። ኤቲስቶችን ተመልከቷቸው። ፈጣሪ የሚባል ነገር የለም፣ ነብይ የሚባል የለም፣ ከህይወት በኋላ ሞት የለም ማለት ምንድናቸው እነዚህ ሰዎች? ካፊር ይባላሉ በእምነት ስለካዱ። ሙሽሪክስ ይባላሉ ወይ ሲባል ማንን አሻረኩ የሚል ጥያቄ ሊነሳ ነው። የሚያመልኩትም የላቸውማ ቀድሞውኑ ገና ሌላ ጨምረው አሻረኩ እንዳይባል። ስለዚህ ካፊር ሁሉም ቦታ ሲገባ ሙሽሪክ ግን የሚገባው ያሻረከ ሰው ላይ ነው። ካፊር የሰፋ ነው የሚለውን እንድትይዙ ነው። ይሄ ገብቷችኋል? ልቀጥል ወደ ቀጣዩ ነጥብ። ሙናፊቅንም እንየው። ካፊር ሙናፊቅ አይደለም፣ ሙሽሪክ ሙናፊቅ አይደለም፣ ሙርተድም ሙናፊቅ አይደለም። ሙናፊቅ ብቻ ነው ብንል አሁንም ያስኬደናል። ለምን? ካፊር ሆኖ ነገር ግን በንፍቅና ያልካደ ስለሚኖር ቀጥታ መልእክቱን በማስተባበል በንፍቅና ያልካደ ስለሚኖር ካፊርን ሁሉ ሙናፊቅ ማለት አንችልም። ሙናፊቅ ሳይሆን በእምነት የካደ ይኖራል፣ በትዕቢት የካደ ይኖራል፣ በኩራተኝነት በእንቢተኝነት የካደ ይኖራል። በአስመሳይነት ብቻ የካደውን ነው ሙናፊቅ ምንለው ማለት ነው። ስለዚህ ካፊር ሙናፊቅ አይደለም ማለት ነው። ሙሽሪክም ሙናፊቅ አይደለም። ለምን? ሲያሻርክ በዩልኝ ስሙልኝ ብቻ አይደለም የሚያሻርከው፣ በሙናፊቅነት ቀጥታ አምኖበት ጉዳዩን የሚያሻርክም አለ በአላህ ላይ። ሙሽሪክ ሁሉ ሙናፊቅ አይሰኝም የሚለውን ያሳየናል። ሙርተድም እንደዚሁ በዩልኝ ስሙልኝ አይደለም ከእምነት አጥር የሚወጣው፣ ለጥቅም ብሎ ለሌላ ነገር ብሎ የሚወጣ ይኖራል። ሙርተድ ነው። ሙናፊቅ እንዳትለው ግን አስመስሎ አይደለም የወጣው። አሁን ምን ያሳየናል? ካፊር የሚለው የሰፋ ትርጓሜ ያለው አራቱንም ግሩፖች ሲመለከት ሶስቱ ግን እንደ ትርጓሜያቸው ነው አፕላይ የሚደረጉት። ሁክማቸው ግን በአኺራ ከሆነ ግን አንድ ናቸው። ሁሉ አራቱም ጀሃነም እሳት የሚያዘወትሩ ናቸው። ከንተና እንትን ይሻላል አይባልም። አንዱን ለቆ ሌላውስ መግባት ፈሩ ሚነል መጠሪ ወወቀፉ تحت الميزاب እንደሚባለው ካፊያውን ፈርተው አሸንዳ ስር ተጠለሉ እንደሚባለው ነው። አላህ አልምርም ያለው ኩፍርን ነው። ቀዳ ወልቀደር አላህ አልምርም ብሏል። ስለዚህ አላህ ኩፍርን ካልማረ አራቱም ይካተታሉ ማለት ነው። ኢነላህ ላ ይግፊሩ አን ዩሽረከ ቢህ አላህ በሱ ማጋራትን አይምርም ሲል ሽርክ ላይ ምን አለ? ቅድም እንዳየነው ሙሽሪኮች ሁሉ ምንድናቸው ብለናል? ካፊሮች ናቸው። ካፊር ሁሉ ግን ሙሽሪክ አይሰኝም ነው ያልኳችሁ። ስለዚህ ኩፍር አይማርም፣ አላህ ዘንድ ምህረት አያገኝም። ኩፍር ካልተማረ አራቱም ግሩፖች የጀሃነም ይሆናሉ። ለምን? ካፊርም ካፊር ነው፣ ሙሽሪክም ካፊር ነው፣ ሙናፊቅም ካፊር ነው፣ ሙርተድም ካፊር ነው። አራቱም ኩፍር ውስጥ ከገቡ አላህ ዘላለም አይመራቸውም። የጀሃነም እሳት ዘውታሪ ናቸው። አክበሩ ላይ ሆነው ከተገኙ ማለት ነው ያለ ተውበት ከሞቱ። ወይግፊሩ ማ ዱነ ዛሊክ ከሽርክ ውጪ ያለውን ወንጀል ይምራል ማለት ኩፍር ኒፋቅና ሙርተድ ይገባሉ ማለት አይደለም። ወይግፊሩ ማ ዱነ ዛሊከ ማለት ማዱነ ዛሊከ ማለት ሚነል ከባኢር ማለት ነው። ታላላቅ ወንጀሎችን የሰራ ያለ ተውበት የሞተ ነው። ስለዚህ ኩፍር ሁሉንም የሚጠቀልላቸው ነው። ገባችሁ ግን ወንድምና እህቶች? እንግዲህ አሁን ጥያቄ ስትሉ የነበራችሁ እጅ አውጡና የቀረውን ኢንሻአላህ በማቀው ያክል አብራራላችኋለሁ። ኪታቡ ተውሂድ እንግዲህ ያው የሚቀሩ ወንድሞችና እህቶች በመጥፋታቸው ዛሬም አልጀመርንም። ነው እያልኳችሁ ስለነበር ነው ቅድም አልመጣችሁም። ሳምንት ከመጣችሁ አሁንም ሳምንት እንቀራለን፣ ካልሆነ ወደ ሌላ ፕሮግራም እንቀይረዋለን። ኢስላም ሆነው በአላህ ላይ ካጋሩ ካፊር ናቸው ማለት ነው ወይ? ኢጃቤ ነው ክብሬ ለማለት ነው። እስልምናቸው ፈረሰ እኮ እህታችን። አሁን ኢስላም ሆነው አልሽ ስትጀምሪ ምንድነው ሙስሊም ያረጋቸው ተብለሽ ስትጠየቂ አላህን ማምለካቸው በተውሂድ በላ ኢላሃ ኢላላህ ላይ መኖራቸው ነበር አይደል ሙስሊም ያረጋቸው።
ጀሚላ ወይም ጀማል መባላቸው አይደለም ሙስሊም ያሰኛቸው አላህን ማምለካቸው ነበር አሁን ደግሞ በአላህ ላይ ካጋሩ ሲባል ሽርክ ተከሰተ ያ ያጋሩት ሽርክ ምን አደረገው ማለት ነው መጀመሪያ የነበረውን እስልምናቸው አፈረሰው ወለቀድ ኡሂየ ኢለይከ ወኢለ الذين من قبلك ወዳንተና ካንተ በፊት ወደ ነበሩት ነቢያት ወህይ ወረደልህ ራእይ ምን የሚል ለኢን አሽረክተ ካጋራህ ለይህበጠና አመሉከ ቆን ያለው ስራ ይበላሻል አለ የቱ ስራ መጀመሪያ በእስላም ላይ ስትሰራው የነበረው ስራ ስለዚህ ሽርክ ስራውን ያጠፋዋል ማለት ነው ሙስሊም ሆነው ሙሽሪክ ከሆኑ እንደስብእና ውስጥ ፓራራል ሆነው አይሄዱም ነው ያ የነበረው ተውሂዳት ከማለት ለማን ነው ሲባል ተውበት ሳያደርግ ለሞተው ነው ከመሞቱ በፊት ሰውየው ሽርክ ላይ ገብቶ ወይ ሙርተድ ሆኖ እንደገና ተውበት አድርጎ በጥሩ ተውበት ቢመለስስ በጥሩ ተውበት ከተመለሰ ከሽርኩና ከሙርተድነቱ በፊት የነበረው ስራውም አብሮ ይመለስለታል ጠፍቷል ተብሎ ዲሌት ሆኖ አይቀርም ዳታ ሪከቨሪ ውስጥ ተቀምጦለታል ማለት ነው አላህ ገፉር ረሂም ጌታ በመሆኑ አላህ ተውበትን ይወፍቀን ከመሞታችን በፊት ግን በዛው ክዶ ከሞተስ የሰራው መልካም